ጀርባ ሆናችሁ ጠይቋቸው ብሏል። ስለዚህ የሁለተኛው መስፈርት ድምጿን ፈታኝ ሳታደርግ ሳታለሰልስ መናገር፣ ሳታለሰልስ ድምጿን ፈታኝ ሳታደርግ መናገር። ይህንንም መስፈርት በቁርአን ላይ እናገኘዋለን። ፈላ ተኽضዕነ ቢልቀውል ፈየጥመዐ አለዚ ፊ ቀልቢሂ መረድ ብሏል። ንግግራችሁን ለስላሳ አታድርጉ፣ ዝቅ አታድርጉ። ያ በልቡ ውስጥ በሽታ ያለበት ሰው ሌላ ነገር እንዳይከጅል አለ። ስለዚህ ሶስቱም መስፈርት ካሟላች ማስተማር ትችላለች። አንደኛ እውቀት፣ ሁለተኛ ፊቷን መሸፈን፣ ሶስተኛ ክርስትና ምንድነው እንትን ማድረግ ይቅርታ፣ ሶስተኛ ምንድነው ድምጿን አለማለስለስ። ስለዚህ ይህን ይመስላል እህት፣ ይህን ይመስላል። በእነዚህ መስፈርቶች ስታስቡ ችግር የለም። እነዚህ መስፈርቶች ካልተሟሉ ግን የዛኔ ነው የማይፈቀደው። እሺ طيب ከሰሃባ ሴቶች ያኔ አይሻ ነበረች ወንዶችን ያኔ ስታስተላልፍ የነበረው ሐዲስን ማለት ነውና ከሷ ውጭ እንደዚህ ያስተላልፉ ሴቶች ነበሩ። ያኔ የአይሻስ ግዴታ ስለነበረ አልነበረም ወይ እንደዛ ስታስተምር የነበረው? የሆነች ሴቶች ያኔ ብዙ ኡስታዞች አሉ ወንዶች ምናምንና ያኔ ግዴታ ነው ወይ እንደዚህ የሚበረታቱትስ እነሱስ የሚወጡትስ ያኔ የሚዲያ ሴቶች አይበዙም ወይ? ኦኬ እዚያ ቦታ ላይ ተክሱስ አልተደረገም። ከነሱም ልክ ከእናታችን አይሻ እርሷ ሐዲስ አስተላልፋለች፣ ከእርሷ ውጭ ያስተላለፈ ካልሽ ከዛልክ ልክ እንዲሁ የነቢያችን ሰለላሁ ዐለይሂ ወሰለም ዘመን ሴቶች ሐዲስን የሰሙትን አስተላልፈዋል። ሐዲስ የሰሙትን አስተላልፈዋል። ሐፍሳ የነብዩ ሰለላሁ ዐለይሂ ወሰለም ሚስት፣ መይሙና ልክ እንዲሁ ኡሙ ሐቢባ፣ ኡሙ ሰለማ እነዚህ ሁሉ አስተላልፈዋል። ልክ እንዲሁ ከተበዒ ሴቶች ሐዲስን ያስተላለፉ ነፋሉ። ከነዚያም መካከል ለናሙናነት ያክል መጥቀስ ይቻላል። ዘይነብ ብንት ከዕብ እቺ ከታላላቅ ተበዒ ሴቶች ነች፣ ከሰሃቦች በኋላ ከመጡ እና እሷ የነብዩ ሰለላሁ ዐለይሂ ወሰለም ሚስት አይደለች፣ ግን ሐዲስን ዘግባለች፣ አስተላልፋለች። ዑምራ ብንት አብድራህማን ልክ እንዲሁ አስተላልፋለች። የአቡ ደርዳ ሚስት ኡሙ ደርዳ ልክ እንዲሁ ሐዲስን አስተላልፋለች። ሐፍሳ ብንት ሲሪን ልክ እንዲሁ ሐዲስ አስተላልፋለች። ልክ እንደዚህ ታላላቅ የነቢያችን ሰለላሁ ዐለይሂ ወሰለም ሚስቶች ብቻ ሳይሆኑ ከዚያ በኋላ የመጡ ሴቶችም ሐዲስን ያስተላልፈዋል ማለት ነው። ይህን ይመስላለሽ። የእናቴ የእህቷ ልጅ ማለት ነው የሆነች ጥያቄ ጠየቀቻት። በዝሙት የተወለደ ልጅ ነበር እና ገጠር ነው ያለ ላምጠው ወይ ምናምን ብላ ጠየቀቻት እና አያታምጪው አሁን አንቺ ካመጣሽው የሚያገባሽ አይኖርም ምናምን አለቻት። ካፊር ጋር ነው ያለ ልጁ እና እንደዛ ማለቷ እንዴት ይታያል? አምጡትና አሳደጉት፣ በእስላም ላይ ያሳደጉት፣ እንደውም አጅር ታገኙበታላችሁ። አታምጪው ያለቻት የሚያገባሽ አይኖርም ብላ ነው። አሁን ትዳር ላይ ናት እሷ አክስቴ፣ አሁን ትዳር ላይ ናት። ከሳታገባ በፊት ነበር ልጁን የወለደችው። እናንተን ማብዳትን ያለጅ አለባት ከሆነ ራሷ ማሳደግ አለባት። እና የሰጠችው ማለት እናቴ ያለቻት አታምጪው ያለቻት የሚያገባሽ አይኖርም አታምጪው ወዞ ይሁን ያለቻት እንዴት ነው እሷ ተውበት ማድረግ አለባት ወይስ ከፋራ ነገር አለ? ባለማወቅ ነው፣ ችግር የለውም። ወደ አላህ ተውበት ታድርግ እንትን ትበል፣ ወደ አላህ ተውበት ታድርግ። እሺ የሌሊት ሶላት ያቆራረጡ መስገድ እንዴት ይታያል? በላጩ ቀጥ አድርጋችሁ ያለማቋረጥ መስገድ ነው። ግን ብታቋርጡም እንደ ወንጀለኛ አትቆጠርም። መቻልከው አቅም ስገድ፣ ያልቻልክ ግን አላህ ለምን ልስገድህም ከንቡላ አይቀጣም። እሺ ከመግሪብ ሶላት በፊት ሁለት ረካ ሱና አለ እንደ ኡስታዝ? ቤት ላይ መስጂድ ውስጥ ሳይሆን ቤት ውስጥ
ወዶ ከተደረገ በኋላ ነብያችን ሰለላሁ ዐለይሂ ወሰለም በይነ ኩል አዛነይን ሶላህ በይነ ኩል አዛነይን ሶላህ ለመን ሻአ ብለዋል። በእያንዳንዱ አዛንና ኢቃማ መካከል ሱና ሰላት መስገድ ይቻላል ለፈለገ ሰው ብለዋል። ስለዚህ መግሪብ ለአዛን ከተባለ በኋላ እስከ ኢቃም ድረስ ባለው ጊዜ 2 ረካ ሱና ሰላት በሰግድ ትችላለህ። አይ ካፊር ሆኖ ለሞተ ሰው ዱዓ ማድረግ አይቻልም እና ሌላ ምንድን ነው ለሱ የሚደርሰው ነገር? በለሱ ዱዓም ሰደቃ በስተግፋር ማድረግ አይቻልም። እና ቤተሰብ ጋር ስንሰግድ ደግሞ ሴቶች አንድ ሶፍ ነው ወደ ኋላ መሆን ያለባቸው፣ ስትሬት መሆን አይቻልም ምናምን ነገር ተብሎ ሰምቻለሁ። ከወንዶች ጋር ስትሬት ሆኖ መስገድ አይቻልም፣ ከኋላ ነው መሆን ያለባቸው። ነብያችን ሰለላሁ ዐለይሂ ወሰለም ኸይሩ ሱፉፍ ኒሳ አኺሩሃ ወሸሩሃ አወሉሃ ብለዋል። የሴቶች መልካሙና በላጩ ሶፍ ከኋላ ሲሆኑ ነው ከወንዶች ኋላ። ይህን ተብሏለሽ። ከወንዶች እኩል ወይንም ከወንዶች አይቻልም። እና ለኢራን ምናምን መደገፍ እንዴት ይታያል? ሺዓዎች ውድ ናቸው። ለሺዓ ተደግፉ። ነገር ግን ከይሁዲዎች ወይንም ከሌላ ጠላት ጋር ቢጣሉ የዛኔ በዚህ ሁኔታ እምነታቸው ትክክል ስለሆነ ሳይሆን ምናልባት እነዚህኞቹ ሙስሊሞችን ቢያገኙ ሌላ አደጋ ሊያደርሱ የሚችሉ ስለሆኑ የዛኔ ከይሁዲዎች ጎን ከምትቆም እነዚያንም በእምነታቸው ማገዝ ሳይሆን እነዚህኞቹ በጣም ከባድ ጠላቶች ናቸውና ሙስሊሞችን ከምንም ነገር በላይ እንትን የሚሉ ከሆነ በእኛ ላይ ጠላትነት እስካላንጸባረቁ ድረስ ከእነዚህኞቹ ጎን መቆም የተሻለ ነው ብዬ አስባለሁ። ግን እምነታቸው ትክክል ስለሆነ አይደለም። እኔ ሺዓዎች በጣም ከባድ ጠላት ናቸው። ይሄን ልታውቁ ይገባል። ሺዓን እንደ ሙስሊም አድርጎ የሚያስብ ሰው ካለ ተሳስቷል። ሺዓ ለሙስሊም ምንም አይነት መልካም ነገር የሚያስብ አይደለም። ይህ የታወቀ ነው። እምነታቸው ላይ የምናውቀው ነገር ነው። ሰሃቦች ናቸው ይሄን ዲን እዚህ ያደረሱት ከነብዩ ሰለላሁ ዐለይሂ ወሰለም ተቀብለው። ሰሃቦችን ካፊር ናቸው ብሎ የሚያስቡ ሰዎች ምንም ኸይር አላቸው ብላችሁ እንዳታስቡ። ሺዓዎች ደግሞ ይሄ ነው እምነታቸው። ሺዓዎች ከአቂዳቸው መካከል ያዕተቅዱን እነ ሰሃባ እርተዱ ባዕድ ሞት ረሱል ሰለላሁ ዐለይሂ ወሰለም ይህንን ከነብዩ ሰለላሁ ዐለይሂ ወሰለም ህልፈት በኋላ ከፍረዋል ብለው የሚያምኑ ናቸው። ኢላ ነፈረን ቀሊላ ጥቂት ሰዎች ሲቀሩ አልይ ብን አቢ ጣሊብና ቤተሰቦቹን ገብታቸዋል። ልክ እንዲሁ ደግሞ የአቡ ዘር አልጊፋሪ፣ ሰልማን አልፋሪሲ፣ አማር ብን ያስር፣ ጃብር ብን አብድላህ እነዚህ አልከፈሩም። ሌላው ግን እንዳለ ከፍረዋል ብለው ያምናሉ። አቡበክርን ካፊር ካሉ፣ ዑመርን ካፊር ካሉ፣ ዑስማንን ካፊር ካሉ፣ አቡ ሁረይራን ካፊር ካሉ፣ እነ አብዱላህ ብን ዑመር እነዚህ ታላላቅ የነብዩ ሰለላሁ ዐለይሂ ወሰለም ሰሃባ ካፊር ብለው እነዚህ ሙስሊሞች ናቸው መልካም ናቸው ብሎ ማሰብ ይሄ የተሳሳተ አመለካከት ነው። ያ ነው ሸማኛው እና ሁለቱ አይሁዶች ሆኑ ክርስቲያኖች ማን ነው ይቅርታ ማን ክርስቲያኖች ማን አይሁድ የሚሆን ልክ እንዲሁ ደግሞ ሺዓዎች የሚሆን ኩሉ الكفرة إذا حاربوا فإننا نصفق ونطبل أن تشتعل نار الفتن بينهم ويضرب الظالمين بعضهم ببعض እና ያ ነው ከዳር ሆነና ጨበጨባለን እና ፍጫለን ይልቃሉ ሲናገር አየሽ أستاذ عندي طيارة قلت أروقات المسلمين يا قال لي يا فهم ضحك معاي هالشي كتش قتل طيارة مننا يا مجمرة طيارة يا أستاذ قلت أنا تشلا يا مسلم አክስቴ ከማውጋቷ በፊት በዝሙት ልጅ ወለደች እና ልጁ ገጠር ነው ያለ። አሁን አግብታለች እሷ። እናቴን ስጠይቃት መጀመሪያ ላይ ላምጠው ወይ ስትላት ካፊር ጋር ያለ ላምጠው ስትላት አታምጪው የሚያገባሽ አይኖርም አለች። እና አሁን ማን ነው ተጠያቂ? በልጁ ተጠያቂ ልጅቱ አሁን አምጥታ ታሳድግ። ራሷ እስከወለደች ድረስ ራሷ ኃላፊነቱን ትወስዳለች። ታሳድገው እናትህ ያንን ነገር በመናገሯ ጥፋተኛ ትሆናለች ይላል። ተው በታድርግ ከዚያ ከንግግሯ ተው በታድርግ። ልጁ ግን ሜዳ ላይ እንዳይወድቅ ያሳድጉት። አንዴ ወልዳለች خلاص ማሳደግ አለባት። በደበቅ ነው ያገባች አልወለድኩም ብላ ታዲያ ማን የወለደላት?
አሁን ትዳሯን እንዳይበላሽ ይላል። ያው ዞሮ ዞሮ ልጅ ሆነ ኢንሻአላህ እንግዲህ እሺ መርሃባ